የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 12 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥር 12 ቀን 2116 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ ስልጣናቸውን ለማደላደል ህዝብን ማፋጀት መንገዳቸው ምርጫቸው ሆኗል። ልክፍታም ስዶችን በንጹህ ህዝባችን ላይ አሰማርተውና ሁሉንም ከኛ ብለው ኢትዮጵያን ለጥፋት ዳርገዋል። መፍትሄው እነሱን በጅምላ መታገል እንጂ እነሱን መለመን አይደለም። የአባቱን ገዳይ አባባ የወንድሙን ገዳይ ጋሼ የምንል ሊያደርጉን እየተፍጨረጨሩ ናቸው። ፍቅርና እርቅ የሚሉት ስናንቀላፋ በይበልጥ ሊጨርሱንና አገር ሊያሳጡን መሆኑን ሁሉም መገንዘብ አለበት። ያልተገላበጠ ያራል፣ ያልታገለ ይመተራል በሚል ርዕስ የቀረበ የዝግጅት ክፍላችን ሀተታ ነው። በመጨረሻም አምባገነንን በቃ ካላልከው በቃኝን አያውቅም በሚል ርዕስ የቀረበውን ትንታኔ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ዜና። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ አመራሮች ምርኮኞችን ጎበኙ። በጉብኝቱም በዕለቱ ስለነበረው የውጊያ ውሎና በምርኮኛ አያያዝ እንዲሁም በወቅታዊ የሀገሪቷ የፖለቲካ ጉዳይ ሰፊ ውይይት ተደርጓል። መከላከያ ውስጥ ያሉ የነገራቸው የነበረው እና በፋኖ የተማርከው ከነበረው በኋላ በህዝቡ በሰራዊቱም በምርኮ አመራሮችም የተደረገላቸው እንክብካቤ እጅግ አስደሳችና ያልተጠበቅነው ነው በማለት ምስክርነታቸውን ሰጥተዋል። በመጨረሻም ለጓዶቻቸው ያሉበት ሁኔታ እጅግ ሰላም እንደሆነና በግኝት አጋጣሚ በአቅራቢያቸው ለሚገኙ የፋኖ ድርጅት እጅ እየሰጡ ህይወታቸውን ቢያተርፉ መልካም ነው ሲሉም መልእክታቸውን አስተላልፈዋል። የጣናው መብረቅ ብርጌድ ዘጌ አራራት ሻለቃ ከጧቱ 3 ሰዓት ሰርገው በመግባት ኤርፖርት ዙሪያ ከፍተኛ ኦፕሬሽን መስራታቸው ተገለጸ። በጥበቃ ላይ በነበሩ 2 ፌደራልና መከላከያ ላይ እርምጃ በመውሰድ 2 ቁስለኛ በማድረግ የአንድ ሬዲዮ መገናኛ ይዘው መውጣት ችለዋል። በላኛው ደግሞ 10 አለቃ አሸቱ አማራ አየር ኃይል ኮማንዶ በአማራ ላይ እየተሰራ ያለው ግፍና እያየው መቋቋም ስላልቻልኩ በማለት አማራዊ ግዴታውን መወጣት አለብኝ፣ በዛሬው ዕለት ከደብረ ዘይት ካምፕ በመውጣት ፋኖን ተቀላቅያለሁ ማለት አሳስቧል። የአማራ ትግል ዋና እንቅፋት አመራሮች በመሆናቸው የአመራሮችን ትግል ከፍተኛ በማድረግ እንቅስቃሴዎችን ልናጠናክር ይገባል ሲሉ የአማራ አንቂዎች ገለጹ። የአማራ የህልውና ትግል በተፈለገው የጉዞ ፍጥነት እንዳይሄድ ካሪዱ ወጣ ገባ እንዲል እያደረጉት ያሉት ከጥላት በላይ በዋናነት በመሪነት የተቀመጡ ሰዎች መሆናቸው ታውቋል። አንዳንድ በመሪነት የተቀመጡ ግለሰቦች በዋናነት ወጥ የሆነ አደረጃጀት እንዳይኖራቸውና እንዲሁም ከታች በተዘረዘረላቸው ሰበቦች ትግል የማንኮላቸው ስራ እየሰሩ መሆኑ ታውቋል። አንደኛው እርስ በርስ ማዋጋት፣ ታጋዩን የትግል ፍላጎት ማጥፋት፣ ታጋይ እንዲያፈነግጥ ወይም እንዲኮበል በማድረግ ለምን የሚል ተዋጊ አዋጊ ማሰርና መግደል፣ ለመሪነት የማይመጥኑ አወርዶ አደሮች ሰዎችን ወደፊት በማምጣት ትግሉን ማክሰም፣ ባለው መጠላለፍ ምክንያት ህዝባችን የሚጠበቅበትን አስተዋጽኦ ለትግሉ እንዲያደርግ አድርገዋል። የውጊያ እቅዶችን በማንኮላሸት በተለይ ከሀገር ውጭ ላሉ ሴቶች ወዳጅነት ለማግኘት የድርጅት በዋናነት የውጊያ እቅድ በሚስጥር መሸጥና ታጋዩን ለአደጋ ማጋለጥ መሰል ተግባራች በመፈጸም ትግሉን በአመራር ደረጃ ያሉ አንዳንድ ሰዎች ትግል እያከሰሙት እንደሆነ ታውቋል። በቀጣይ አማራጭ ለትግላችን የማይመጥኑ ተግባራቸውን ይዘን የምንመለስ ሲሆን ይህንን የምናደርገው ደግሞ ሚዲያው ላይ ተጽዕኖ በመፍጠር የእርምት እርምጃ እንዲወሰድ ለማድረግ ሲሆን
ይህንን ችግሮች የሚታይባቸው መሪዎች ማወቁ ቀላል ስለሆነ ሀቀኛ መሪዎች ችግሮችን እንዲፈቱና ትግሉን ሀዲድ ፍጥነቱን ጠብቆ እንዲሄድ ታስችሉ ዘንድ በተወሰደው ጓዶች ስም ከፍተኛ ጥሪ የተደረገላቸው ሲሆን ይህ ነገር ተግባራዊ ካልሆነ የአማራን ትግል ሊጠልፍ እንደሚችልና ወደ ኋላ ሊጎትትና ከሀዲድ ሊዋጣም እንደሚችል ማሰብ ተሰጥቷል። የምዕራብ አማራ ቀጠና ቴዎድሮስ ጃዊ መተከል 4ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን 3 ዙር ኮማንዶ እና የእግረኛ ሰራዊት የፋኖ አባላትን አስመረቀ። ክፍለ ጦሩ የክፍለ ጦሩ ልዩ ተወራሪ ሰንጠቅ ሻለቃ 2 ጊዜ ያስመረቀ ሲሆን አሁን ደግሞ ለሶስተኛ ጊዜ የበራው ዳኛ የሚል ስያሜ የተሰጣቸውን ያሳምነው ኮር ልዩ የኮማንዶ እና የእግረኛ ሰራዊት ፋኖች አስመርቋል። በህዝባዊ አብዮቱ በዘዴ የተከታተለው የአማራ የህልውና ትግል ከጊዜ ወደ ጊዜ እየዘመነ በመምጣቱ ዘመናዊ ጦር መሳሪያ ከጠላት ማርኮ በመታጠቅ ወታደራዊ ሳይንስና ጥበብን የተላበሱ የእሳት ነበልባል ወጣቶችን እያፈራ ይገኛል። ስለሆነም ጃዊ መተከል 4ኛ ክፍለ ጦር በስነ ልቦናና በአካል ብቃት የተገነቡ አማራዊ እሴት የተላበሱ የምንጊዜም የቁርጥ ቀን የሆኑ ኤብግሪ ፋኖ ኃይሎችን ከክፍለ ጦር እስከ ብርጌዶች ድረስ በበቂ ሁኔታ አሰልጥኖ አስመርቋል። የሆነ የበረሃ መብረቅ የፋኖ ሰራዊት በርካታ ጀብዶችን ፈጽመዋል። አማራዊ ሀገራዊ ሁኔታዎችን ተሳትፎ እንዲረግጥ እና በህይወት የመኖር መብት እንዲጠበቅለት ከተፈለገ ፋኖነት መተኪያ የሌለው ዘላለማዊ ማንነትና የነጻነት ተምሳሌት ሆኖ አልፏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ አስበራ ያዕቆብ 1ኛ ኮር አመራሮች በኤፍራታ ነገደም ወረዳ ከተለያዩ የትምህርትና ቤቶች የጤና ጣቢያ ሰራተኞች ጋር ውይይት አድርገዋል። የደቡብ አማራ ቀጠና የሳምነው ዕዝ ምክትል ፖለቲካ ዘርፍ አርበኛ ኤፍሬም ባዩን እንዲሁም በስሩ ካሉት የ7 ለ7ና የጽዘረ ኢኮኖ አምላክ ክፍለ ጦር አመራሮች በተገኙበት የአራዳ ትምህርት ቤት ለኛው መሃል ወንዝ ትምህርት ቤትና ኢጃ ትምህርት ቤት፣ መስቀል ስር ትምህርት ቤት፣ አዲስ ዓለም ትምህርት ቤትና ጃት ትምህርት ቤት፣ ስልሜዳ ትምህርት ቤት፣ መስቀል በር ጤና ጣቢያና መስቀል በር ቀበሌ ባለሙያዎች ተሳታፊና ለተቋማቱ የወደፊት አቅጣጫዎች አጠቃላይ ያማከለ ውይይት አድርገው ከፍተኛ የሆነ ግንዛቤ በመፍጠር ተለያይተዋል። የ10 አለቃ ኤፍሬም አጥናፉ ብርጌድ የችጓሌ ከተማ ተቆጣጠረ። ታምረኛ ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ታላቅ ጀብድ ሰርቷል። ችጓሌ ከተማ የሚገኘው የአረመኔው ጡት ቆራጭ ካምፕ ሙሉ በሙሉ የ10 አለቃ ኤፍሬም አጥናፉ ልጆች ተቆጣጥረውታል። በዚህ መሰረት የጠላት ሎጂስቲክ ሙሉ በሙሉ የተመረከ ሲሆን ቀንደኛው የስርዓቱ የጭን ገረድ ባንዳ በቁጥጥር ስር ውሏል። ብዛት ያለው አጥዋይ ለብሴና አድማ ብተና ወደ ላይኛው ሲላክ ገሚሱ ቁስለኛ ሆኖ ተመዝግቧል። የአገዛዙ ወንበር አስጠባቂ ሰራዊት መፈራረሱን ቀጥሏል። የአገዛዙ አፓርታይድ የግፍና የጭቆና አካሄድ የተረዱ የመከላከያ አባላት ስርዓቱን በመካት ሙሉ በሙሉ ወደ ፋኖ ተቀላቅለዋል። ሰሞኑን ቅጥረኛው አብይ አህመድ የግፍ አገዛዝ ስርዓት ያሰጠላቸው የ84ኛ ክፍለ ጦር ራሱን መከላከያ ብሎ የሚጠራ የሰራዊት ስብስብ አመራርና አባላት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ ከሰም ክፍለ ጦር ተስፋ ብርጌድን ተቀላቅለዋል። ከስርዓቱ የግፍና አገዛዝ በጊዜው የወጡ የፋኖ ኃይልን የሚቀላቀሉ የመከላከያ አባላት እየጨመረ መምጣቱን ተከትሎ የሰራዊት የመዋጋት ያካል የስነ ልቦና አቅም እየተዳከመ መጥቷል። በዚህም የተደናገጠው አገዛዙ የኦሮሞ ልዩ ኃይል ራሱን መከላከያ ሰራዊት ብሎ የሚጠራውን ሰራዊት የደንብ ልብስ አልብሶ በማስገባት የሴቶች መቁረጥ መጀመሩ ለአማራ ሕዝብ ያለውን የቆየ ጥላቻ ማሳያ ሆኖ የቀጠለ ሲሆን አገዛዙን በመክዳት የአማራ ፋኖ ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦርን ሲቀላቀሉ የደቡብ አማራ ቀጠና አሳምነው ዕዝ ምክትል አዛዥ ለኦፕሬሽን እና 50 አለቃ ካሳ ጌታቸውና የአማራ ፋኖ ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦር ተስፋ ብርጌድ አዛዥ አርበኛ ጌታቸው ሻው ደማቅ አቀባበል አድርጎላቸዋል። መረጃ ያደረሰን አርበኛ ቦጋለ ምንዳ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና የአሳምነው ዕዝን ከሰም ክፍለ ጦር ሪፖርተራችን ነው። ከቅርብ ዓመታት ወዲህ ምስራቅ አፍሪካ አካባቢ ያለው የአንዣበበ ሰላም መደፍረስ ሀገሪቱን ሙሉ በሙሉ እያናወጠ እንደሚገኝ ተገለጸ። በተለይም ከፈረንጆቹ 2021 ዓመተ ምህረት ጀምሮ
የቀጠናው ቀውስ እየሰፋ ያለ የሀያላኖች ጣልቃ ገብነት በእጅጉ ሰላሙን እያናወጠው ይገኛልም ተብሏል። የሱዳን የእርስ በርስ ግጭት፣ የሶማሌ፣ ደቡብ ሱዳን፣ ኢትዮጵያና የመካከለኛው ምስራቅ ሀገራት በጦርነት ውስጥ መሆን ለሀያላኖቹ ከፍተኛ እድልና ስጋት ፈጥሯል። ሱዳን የሁቲ አማጺ፣ የሁለት አረብ ሀገራት የኢትዮጵያና የኤርትራ ግጭት፣ የቀይ ባህር ጂኦፖለቲካዊ ጦርነትን ለዘመናት የሚካሄድ ግጭት ለመፍጠር ሰፊ የሉዓላዊነት አጀንዳዎችን እየተጠቀሱ ይገኛል። ስለሆነም አዲሱ ጦርነት በርካታ ነገሮችን የሚፈጥር ሲሆን በተለይም ምስራቅ አፍሪካ ላይ የአዲስ ሉዓላዊት ሀገር ለመፍጠር የሚደረገው ጦርነት ተጠናክሮ ይቀጥላል። በአፍሪካ ቀንድ ትልቁ ጦርነት ሆኖ ብዙ ሀገራትን የሚያቧድነው የውክልና ጦርነት በሰሜን ኢትዮጵያ በኩል የኤርትራ፣ የአማራ ኃይሎች እና የህወሓት ኃይሎች በጋራ እንዲቆሙ ሲያደርግ የኢትዮጵያ ሶማሌን፣ ሞቃዲሾን፣ ሶማሌና ጅቡቲ ደግሞ በጋራ እንዲቆሙ አድርገዋል። በሌላ መልኩ ብልጽግና የቀይ ባህር አፋሮች፣ ስናዳሪ እና ገባሪ የህወሓት የወዴድ አመራሮች በመሆን አዲሱን ጦርነት ለመውለድ እያማጡ ይገኛሉ። በአጠቃላይ በውክልና የሚጀመረው ጦርነት ዋና ዓላማው የባህር በር ፍለጋ ይሆን እንጂ ጥቅል ፍላጎታቸው ሀገር ውስጥ ያለው የፖለቲካ ለመረጋጋት ሰላም የነሳው አገዛዙ አዲስ ቀውስ በመፍጠር ቃል የገባውን የውክልና ጦርነት ማስፈጸሚያ ነው። በጠቅላላው ይሁን በአመዛኙ የሙት መንግስታት አፍሪካ ቀንድ ላይ መፈጠሩ ያሰጋቸው ምዕራባውያንና ሸሪኮቻቸው ጦርነቱን በሙሉ አቅማቸው ለመደገፍ እየሰሩ ሲሆን ቱርክ፣ የተባበሩት አረብ ኤሚሬት፣ ሳውዲ አረቢያ፣ ግብጽ እና በተጨማሪም ሩሲያና ቻይናም እንደ ሀገሪቱ ቅርበታቸው እና እንደሚያገኙት ብሔራዊ ጥቅም በዚሁ ጦርነት ላይ ይሳተፋሉ። ስለሆነም ከኛ በኩል የምናተርፈው የሚያጋጥመንና የምናገኘው ነገር ምንድነው የሚለው በጥቅል መገምገም ይኖርብናል ብለዋል። በታሪክ፣ በባህል፣ በስነ ልቦና እውቅና በሰማያዊ ማንነት የሚገኙ እነዚህ ነባር ህዝቦች የገጠማቸው ብሔራዊ ህልውና አደጋ ለመመከት በጋራ የሚቆሙበት ጊዜ ሲሆን በተለይም አገዛዙ መንግስታዊ አገዛዝ በኋላ ኢትዮጵያዊ እንደ ሀገር ለመቀጠል ከፍተኛ ውስጥ ተግዳሮት የገጠማ ሲሆን ፈተናው በእጅጉ እየጎዳት ይገኛል። የኢትዮጵያ ህዝብ በብልጽግናው ስርዓት የገጠመው የህልውና አደጋ በእጅጉ ብርቱ ፈተናም ከመሆኑ አልፎ በእርስ በርስ ጦርነት፣ በረሃብ እና በሰላም የሌላት ሀገር ከሆነች ከ7 ዓመታት በኋላ የአገዛዙ ቀውስ ጠማቂና ጦርነት የሚወድ በመሆኑ በህዝቦች አብሮነትና አንድነት ላይ ይዞት የመጣው ፈተና በእጅጉ አስቸጋሪ ሲሆን ከቅርብ ጊዜ ወዲህ በተለይም በህዝቦች መካከል ያለውን ልዩነት በማስፋት ኩሽና ሲየም በሚል አዲስ ትርክት የሀገሪቱን ሰሜንና ደቡብ ኢትዮጵያ በማለት አዲስ ሀገር ለማዋለድ የተጀመረው እንቅስቃሴ ተጠናክሮ ቀጥለዋል። የምስራቁ ኢትዮጵያ ደግሞ ከሌሎች ኃይሎች ጋር ለመቆም የእነ አብይ ፕሮጀክት በመጠባበቅ ላይ ይገኛል። የምስራቅ ኢትዮጵያዊ መስጦፌ መሐመድ፣ የጅቡቲ እስማኤል ኦመር ጌሌ እና የሶማሌላንዱ ኃይለ ከአብይ አህመድ ጋንጊስተር ቡድን ከወዴድ ኃይል ጋር በድሬዳዋና ሞያሌ አካባቢ ግጭቱ እንደቀጠለ ነው። የአፋሩ አወል አርባ ቀይ ባህር ምናምን በሚል ከነ አብይ ቡድን ጋር የቆመ ሲሆን የሀጂ ኢብራሂም የአፋር ዲሞክራሲ አንድነት ትብብር ደግሞ ከሰሜናውያን ካሉት ኃይሎች ጋር ቆመዋል። ስለዚህ የአማራ፣ የትግራይና የኤርትራ ኃይሎች የእውነት በአንድ ቆመው ህልውናቸውን ያስከብራሉ? የአዲስ ሉዓላዊት ሀገር ባለቤት ለመሆን ይታገላሉ ወይስ ያሸንፋሉ ወይስ ይሸነፋሉ የሚለው አንዱ ችግር ነው። ሻዕቢያ የአማራን አንድነት የማይመኝ ከጥንቱም የአማራ ጠላት ሆኖ የቀጠለ መሆኑ ግልጽ ነው። ወያኔ ደግሞ አማራን ለዘላለሙ መቀመቃት አውርዶ ቀብሮት የሚኖር ትልቅ ታሪካዊ ጠላት ነው። ስለሆነም ከወያኔ የማይተናነሰው ደግሞ የወዴድ ብልጽግና ጠባቡ አገዛዝ አማራን እስከ ወዳኛው ድረስ ለመቀበርና ለማንኮላሸት ታሪክ አልባ ለማድረግ በአራቱም አቅጣጫ የአማራን ግዛቶች ለመውሰድና ኃይሉን ለማመናመን ብሎም ቀድሞውኑ የአማራ የኦሮሞ ጠላት በሚል ለተፈረጀው የአማራ ህዝብ ዛሬም ጽንፈኛ ነውና አራጅ ነው፣ የአማራ የኦሮሞን ገዳይ ነው በማለት ለመቶ ዓመታት እንገዛዋለን የሚለውን ትርክት ለተግባራዊ ለማድረግ አብይና አገዛዙ ከወዴድ ብልጽግና እንዲሁም ከህወሓትና ሻዕቢያ ጋር በመሆን አማራን ብሎም ኦርቶዶክስን ለማጥፋት ቆርጠው ተነስተዋል። የዕለቱ ዜና በዛ በቃ። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ግንባርክን አሳየው
ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመርቅ ግንባርህን አሳየው 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 ያልተገላበጠ ያራል፣ ያልታገለ ይመተራል። ዝንጀሮ የበዛበት ይወረዛል ገደል፣ ወተት ይሸፍታል እንኳን ሰው ሲበደል ተብሏል ጥንት። የግፍ ልክ አለው። የሰው ጫንቃም በሆነ ጊዜ ሸክሙ ይበዛበትና በቃኝ እምቢ ሊል ይጠበቃል። ቢያሰለችም ወደ ቀቢጸ ተስፋ ሊከጅልም ግን ሁሉም ጊዜ አለው። ይብዛ ይነስ ጊዜው እንጂ ጨቋኞች አለምንም ጥርጥር ይወገዳሉ። አፄው ለ44 ዓመት ባሽተዋል። ደርግ ለ17 ዓመት፣ ወያኔ ለ27 ዓመታት፣ የወያኔ ልጆች ደግሞ እርቃናቸውን ወጥተዋል። ወዳቂ ለመሆናቸው ምንም አያከራክርም። ቁም ነገሩ ግን እሱ ያመጣውን እሱ ይመልሰው በሚል ግዳጅን ወደ ላይ በመለጋት መዘናጋት የሚያዋጣ ሳይሆን የራስን ዕጣና ዕድል ለመወሰን ቆርጦ በመነሳት መታገል ግዳጅ ነው የሚለው ነው። ማሰቢያ አንጎል፣ ማሰላሰያ ህሊና፣ ማያ አይን ከተሰጠን ከተፈጠረብን በኋላ መጠቀም አቅቶን ተስኖን ወይም አልፈልግ ብለን ግዳጃችንን ወደ ሰማይ ሰማያት ማሽቀንጠሩ ስህተት እንጂ ብልህነት አይደለም። ሃይማኖትንም መደበቂያ ማድረጉ የሚፈቀድ ሊሆን አይችልም። በደል በዛ ብሎ ቆርጦ መነሳትና ማመጽ ይጠበቅብናል ማለት ነው። ማመጽ ለምን፣ ማመጽ ማን ላይና ለምን ግብ የሚሉት ደግሞ ቀደም ምላሽ ተሰጥቷቸዋል። ብዙ ሺህ ውድ ሕይወቱን የሰዋና በወያኔ የተጨፈጨፈው ወያኔ ኢህአዴግ ይውደቅ ሲል እንጂ ወያኔ በወያኔ ይተካለን ሲል አይደለም። የወያኔ የበላይነት በኦህዴድ የበላይነት ይተካብን ብሎም አይደለም። ዘረኝነት ይጥፋ ብሎ እንጂ ዘረኝነት በአዲስ ይዘት ይቀጥልብን ብሎ አይደለም። ህዝባዊ መንግስት እውን ይሁን ብሎ እንጂ ኢህአዴግ ይቀጥልብን ብሎ እንዳልነበረም ለማንም ግልጽ ነው። ደማችን አንድ ነው፣ ኢትዮጵያዊ ነን ብሎ የታገለውና የተሰዋው ሁሉ ከፋፍሉን፣ ለዩን፣ ኢትዮጵያንም አጥፉልን በሚል ለዘረኞች የበላይነት ቅንጣትም አልታገለም። ስለዚህ የህዝብ ትግል ተደናቅፏል። ለውጥ የሚሉት ሳይሆን የህዝብ አመጽ ነው የተቀለበሰው። ይህን ነው መገንዘብ ያለብን የጊዜያችን ሀቅ። ለምን ስንል ምክንያቱም ሆነ በአንጻራዊ የተሰለፉብን ኃይሎች ለምን እንዳደሙብን ማወቅ ደግሞ ግዴታችን ነው። የህዝብ የህብረት ትግል ተጠናክሮና በዚህም የተነሳ የወያኔ ኢህአዴግ ውስጣዊ ችግር ተባብሶ የህዝብ ትግል አሸናፊነት ጎህ ሊቀድ ሲል ይህን መጋዣ ስርዓት ደግፈው ሲካሄዱ የነበሩት እነ አሜሪካ በአፍሪካ ቀንድ በሞላ የያዝነው ፖለቲካ አፈር ሊበላ ነው በሚል ስጋት ውስጥ በመግባታቸውና ብሔራዊ የኢትዮጵያ የሆነ መንግስት ከመጣ ለጥቅማችን ከቶም አይበጅም በማለታቸው የህዝብን አመጽ ለማደናቀፍ መዶለት ጀመሩ። ትግላችን ሲፋፋም እነሱም ሴራቸውን አፋፋሙ። የምስጢር ስብሰባዎች ጠሩ፣ ቅጥረኞች ዜጎችንም ጋበዙ፣ መከሩ፣ ዶለቱ። በዋሽንግተን ዲሲ ተኪዎች የሚሏቸውን እጩዎች አቅርበው መከሩባቸው። ወያኔ አማራጭ የለውምና ስብሃት እንዳለው የአሜሪካው ያማማቶ ቦታ ልቀቁና ክረሙ አላቸው። የተመረጠው እጩ ሹምም ኃላፊ ተባለ። የአሜሪካና የአረቦች ሹም፣ የኢትዮጵያ ህዝብ ሹም ግን አልሆነም። በመሆኑም በበኩላችን የኢትዮጵያ ጠቅላይ ሚኒስትር ልንለው አልዋጥ እንዳለን ቀረ። ማንነታቸውን ለመግለጽ ቃላት ባያጥሩንም በደፈናው ሹሞቹ ብለን አለፍናቸው። የኢትዮጵያ አለመሆናቸውን ግን ገና ከጠዋቱ ከማጋለጥ ወደ ኋላ አላልንም።
እነሱም ብዙ አደናጋሪ ልፈፋ ቢያሰሙንም አገር አጥፊዎችን የክብር እንግዳ ብለው ጋብዘው አቅጣጫቸው ወዴት መሆኑን አሳወቁን። ሕዝብ በሚጠይቀው የሽግግር ሂደትም አላቅጠው የመጣ ነው የነበረውን ለማስቀጠል የወያኔን አጥፊ ሕጎች ለመቀጠልና ኢህአዴግን ጠግኖ ለማስቆም ነው ብለው በእብሪት ለፈፉብን። ነግረናል ማለት ቢቻልም አልዋሹንም ማለት ቢቻልም በመሰረቱ ግን የመጡት የሕዝብን ትግል ለማደናቀፍ ማዘንጊያ ለመሆን እንደነበረ ማንም ሊክድ አልቻለም። በተለይ በአሁኑ ጊዜ በኢትዮጵያ የፖለቲካ ሕይወት ባዕዳን ጣልቃ እየገቡ ችግር መፍጠራቸው የታየው አሁን ብቻ አይደለም። ሙሶሎኒ ጦር ልኮ ሲወረንና ወደ ሚሊዮን ዜጋ ሲፈጅ ደግፈውት እንደነበር የምናስታውሰው ነው። አሜሪካ የአጼው ደጋፊ ሆና በአስመራ የቃኘው ጦር ሰፈርን ከመሰረተች በኋላ በአገራችን ጉዳይ ጣልቃ እየገባች በስርዓቱ ላይ የተነሱትን አመጾች ሁሉ ለማክሸፍ ከፍተኛ ሚና ነበራት። የመንግስቱና ግርማሜ ነዋይን መፈንቅለ መንግስት፣ አንዳንዶች ሚዛኑን ለመቀነስ የታህሳስ ግርግር የሚሉትን ለማክሸፍ ሚናዋ ከፍተኛ ነበር። ይህን ጣልቃ ገብነት በመቃወሙ ኢህአፓን እንደ ጠላት ፈርጃ እስካሁን በማጥቃት ላይ አለች። ከኤርትራ ግንባሮች ምስረታ ጀርባ ግብጽና የአረብ ሀገሮች ያሉበት፣ ደርግም አገራችንን ለመስኮብ አሳልፎ መስጠቱ የቅርብ ጊዜ ትዝታ ነው። ለዚህ ሰው በላ አገዛዝ ሙሉ ድጋፍ በማድረጓ ሶቪየት ህብረት ጎድታናለች። ዛሬም ሹሞቹን ያመጡብን አሜሪካና አረቦች ናቸው። ማንም ሹሞቹን አልመረጠም፣ ማንም ተሰየሙና ዘረኝነትን አስቀጥሉብን አላላቸውም። ወያኔ ኢህአዴግ ይወገድ ነው ያለው ምልዓተ ህዝቡ። ወያኔ የአሜሪካ ቡችላ ሆኖ ለስልጣን የበቃና በስልጣንም ሊቆይ የቻለ በመሆኑ ከወደቀ ጥቅሜ ይጎዳል ያለችው አሜሪካ ከውድቀት ልታድነው መልምሏን ሹም ሰልጠን አድርጋ በላያችን ሰይማ በሙሉ አቅሟ በከፍተኛ ደረጃ ደገፈችው። የረጅም ጊዜ ቅጥረኞቿም ደጋፊ እንዲሆኑለት አዘዘች። ደገፉትም በጭፈን። ብዙዎቹን ሊያደናግሩ ቻሉ። አገራችንን ጎዱ። ይህን ወንጀል መቼም ልንረሳው አንችልም፣ አይገባምም። በተለይ አሁን አገር ወዳድ ሊመስሉ እየጣሩ ናቸውና። ሹሞቹ ከመጡ ወዲህ ዘረኞቹ በሚጠሏቸው ላይ ይህ ነው የማይባል ግፍ በመፈጸም ላይ ናቸው። ወያኔ ቀደምም ትግሌ ጸረ አማራ ነው ያለ ሲሆን ቡችሎቹ በጠባብ ኦሮሞነት ይህን መከረኛ ሕዝብ ጨክነው ዘምተውበታል። ሳያጠፉት ዘመቻቸውን የሚያቆሙ አይመስሉም። ይህን ወንጀል ለማስቆም ደግሞ ቅጥረኞቻቸው ሕዝብን ለእርድ ሲያመቻቹ ማየት ተገደናል። የማፈናቀልና ዘር ማጥፋቱ ወንጀል አቀንቃኞች ራሳቸው ናቸው። ባለሜንጫዎችን ከታሪክ መማር ያቃታቸው ገለባዎችንና ኦነጎችን ሰብስበው ያሰማሩት ራሳቸው ናቸው። ስልጣናቸውን ለማደላደል ሕዝብን ማፋጀት መንገዳቸው፣ ምርጫቸው ሆኗል። ልክፍታም ስዶችን በንጹህ ሕዝባችን ላይ አሰማርተውና ሁሉንም ከኛ ብለው ኢትዮጵያን ለጥፋት ዳርገዋል። መፍትሄው እነሱን በጅምላ መታገል እንጂ እነሱን መለመን አይደለም። የአባቱን ገዳይ አባባ የወንድሙን ገዳይ ጋሼ የምንል ሊያደርጉን እየተፍጨረጨሩ ናቸው። ፍቅርና እርቅ የሚሉት ስናንቀላፋ በይበልጥ ሊጨርሱንና አገር ሊያሳጡን መሆኑን ሁሉም መገንዘብ አለበት። በጠላት ረድፍ የምንከታቸው እንጂ አጋሮች ወይም ወዳጆቻችን አይደሉም። ወዳጅ የኦሮሞ ሰፊው ሕዝብ ነው። ሻዕቢያና አሜሪካ ወይም ሳውዲ፣ ኤሚሬትስ፣ ግብጽ አይደሉም። ትግላችን እነሱን በኢላማ ያስገባ መሆን አለበት። ማዕቀቡም ሆነ ሻጥሩና ጥቃት ሁሉ እነሱንም ኢላማ ያደረገ መሆን አለበት። ጠላትና ወዳጅን ለይተን ጠላትን አምረን መታገል ነው ያሁኑ ግዳጃችን። በምለላና ልቃፍና ውሸት ልንዘናጋ ከቶም መፍቀድ የለብንም። ያልተገላበጠ ያራል። መብቱን ለማስከበር ቆርጦ የማይታገል ለዘወትር ቀንበር ተሸካሚና ተጠቂ ይሆናል። ይህ ሐቅ ነው። ጭቆናን ለማስወገድ መታገል፣ ማመጽ ደግሞ ግዳጅና ፍትሃዊም ነው። ማንም ሊያግደን ሊከለክለን መቻል የለበትም።
በመሆኑም ህብረታችንን እናጠናክር፣ እንደራጅ፣ ከሀገር ወዳድ ድርጅቶች ጎን እንሰለፍ፣ ሁለገብ ትግላችንን እናጠናክር። የታጠቁና አውሬ የሆኑ ጭፍሮቻቸውን አንገት ደፍተን ልንቋቋማቸው አንችልምና በራሳችን መንገድም ሆነ ከነሱ ሀብታችንን በማስመለስ በመንጠቅ ራሳችንን ልናጠናክር ይጠበቃል። ኢህአፓ የራስ መከላከል ትግሉን በከተሞች ሲጀምር የመሳሪያ ክምችት የነበረበትን የሰንዳፋ የፖሊስ ሰፈርን አጥቅቶና መሳሪያ ዘርፎ እንደነበር ማስታወስ ይገባናል። ህዝብን ከጥፋት የሚያድነው ራሱ ህዝብ በትግሉ እንጂ በመለማመጥ ወይም ከጃይሻል ዶማዎች ያድኑኛል ብሎ በመውሰድ አይደለም። የዘር ግንድ ቆጣሪዎችን የምናሸንፋቸው በአገር አድን አመጻችን ብቻ ነው። ሌላ ንግግር ከንቱ ነው። ሌላ መፍትሄ የለም። በሬና በሬ መከሩ ቀንበር ሊሰብሩ እንበል። አገር አድን ትግላችን አመጻችን ይፋፋም። ኢትዮጵያዊነት አሸናፊ ነው። አላጨበጭብም። የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጡረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ። አዎ መሪ መፈክሩን አሳልፌ አልሰጥም፣ የሰማዕታቱን ደም ክፍያ አላረክስም፣ ክቡር ትግላቸውን አላልከሰከስም፣ ስልጣን ለጨበጠ አላጨበጭብም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም። ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ። የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የሀገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደም እንባ አንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየው በስተቀር ሁሉም ነፃ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨብም አቋም አስቀይሮ። አዎ ደግሞ አለው አሁንም እላለሁ በነበር አቋሜ ዛሬም እጸናለሁ ስልጣን ለጨበጠ አላጨበጨብም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀይርም። አምባገነንን በቃ ካላልከው በቃኝን አያውቅም። ተፈጥሮ የሰጠችህን መብት ነጥቆና አፍኖ ማንነትህንም መካዱ ሳያንሰው ተፈጥሮ የሰጠችህን የተፈጥሮ የስትንፋስህን በተፈቀደላት የመኖር መዋር ውስጥ እንዳትኖር በወህኒ አጉሮ እንዳትተነፍስ አፍኖ ያጠፋል። ለዱር አራዊትና ለእንስሳት እንኳን የተፈቀደውን በነጻነት የመዘዋወር መብት ላንተ ተነፍጎ በወህኒ ያፍግሃል። መብትን ብለህ ከጠየቅክማ የግፍ ጅራፉ ይዘንብብሃል። ተሸማቀህ አሜን ብለህ ትከሻህን ለባርነት አዘጋጅተህ አንገት ደፍተህ እንድትኖር ትገደዳለህ።
ይህን ሁሉ ግፍ ላንተ ለግፍ ገፈቱ ተቀባይ አዲስ ነው ብዬም አይደለም። ለግፈኛ በቃህን በማስተናገዱ ጉዞ ውስጥ ያለውን መደናገር ለማጥራት በሚል እንጂ። የኢትዮጵያ ሕዝብ ብዙ አምባገነን ስርዓቶችን አስተናግዷል። ብዙንም ታግሎ ከስልጣን አባሯል። የ40 ቀን እድል ይመስል ከአንደኛው አምባገነን ወደ ሌላኛው እየተገላጋ ከድጡ ወደ ማጡ እንዲሉ የኦነግ ኦህዴድ በኮሎኔል አብይ አህመድ አሊ ወይም ደግሞ ኮሎኔል ግራኝ ኦሮሞማን በባለ ተረኝነት አባዜ ሰክሮና ናላው ተናውዞ አገር እያፈረሰ ህዝብ እያፈናቀለ ሃይማኖትን ከሃይማኖት እያጋጨ ብሔርን ከብሔር እያዋጋ ከዛም በላይ አገራችንን ከዓለም ዲፕሎማቲክ መርህ እያወጣና ከዓለም ማህበረሰብ ተገንጥላ ብቻዋን እንድትቆም አጋር አልባ እያደረጋትም ይገኛል። ይህ ብቻም አይደለም። ዛሬ የአገራችን ህዝብ ማንነቱ ተክዶ የመኖር መብቱ ተገፎ ህልውናው በከፍተኛ አደጋ ላይ ይገኛል። ከእንግዲህ ወዲያ ያለው የህይወት ምርጫ መኖር ወይም አለመኖር ሆኖ ከፊታችን ተደቅኗል። አንድ ህዝብ በማንነቱና በእምነቱ ተለይቶ እንደ ድኩላ እየታደነ የሚገደልበት ሀገር በህይወት እያለ በላዩ እሳት የሚጋይበት ሞቶም ክቡሩ የሰው ልጅ ሬሳ እንደየእምነቱ በክብር በመቃብር የማረፍ መብቱ ተገፎ በጅምላ በግሬደር የሚቀበርበት አገር ውስጥ የተሻለ ቀን ነገ ይመጣል ብሎ ባሰብ የዋህነት ብቻም ሳይሆን ሞኝነትም ነው። ካቻምና አምና ከአምናው ዘንድሮ እየባሰ እንጂ እየተሻለው አልመጣም። አገዛዙ በእትቢት ሰክሮና በእብሪተኝነት ቅዠት ናላው ተናውጦ ከድጡ ወደ ማጡ የቅሌት አዘቅት እየገሰገሰ ይገኛል። እብደት አይሉት ስካር ጧት ያለው ማታ እየሻረ ጨርቁን ጥሎ በአደባባይ ሲለፈልፍ ከአድማጩ ይልቅ የሚስቅበት የበዛበት ሆኗል። ሰውየው የውሸት ልክ መረን ለቆ ህዝብን ከማሸልቸቱ የተነሳ ድምጹን በቴሌቪዥንና በሬዲዮ ሲሰሙ ህዝብ ቴሌቪዥኑንም ሆነ ሬዲዮውን ዘግቶ የሚጠጣም ከሆነ መጠጣቱን ትቶ የሚበላም ከሆነ መብላቱን ትቶ ውልቅ ብሎ የሚወጣበት ክስተት ተከስቷል። ህዝብ በጽንፈኛ የኦሮሞ መንጋ ከቤት ከንብረቱ ተፈናቅሎ ሲሰደድ ጉዳዩን እንደ መሪ ከማየት የአበባ ተክል ስምሪቱን በቴሌቪዥንና በተከፋይ የሶሻል ሚዲያ አክቲቪስቶች አጀሩ እንዲጨናነቅ ያደርጋል። ህዝብ ታይቶ በማይታወቅ ደረጃ በድርቅ እንስሶቹና ሰብሉ ሲወድምበት እሱ በብልጽግና ፓርቲ ሴሌብሬሽን ድግስ ሲሳከር ጮማ ሲቆርጥ በማን አለብኝነትና በማን ደፍሮኝ እብሪት ተወጥሮ ለተከፋይ ካድሮቹ ሲያቅራራ ይታያል። በዚህ ባለንበት ዘመን ሰው ራሱን እንደ በሬ ጠምዶ ሲያስታየው በእነዚህ ጉደኛ የተረኝነት ቅዠት ዛር እየገዘፉ ናላቸው በተናወጡ የኦዴፓ ዘመን እንደሆነ ታሪክ መዝግቦታል። የኢትዮጵያ ህዝብ ሆይ ከዛሬ ነገ ከነገም ተነገ ወዲያ ይሻላል እያልክ ሁሉ ችለህ መከራና ስቃውን ተቀብለህ ነገም በተስፋ ብትጠብቅም ያ የምትጠብቀው ነገ በባሰ ሐዘን፣ በባሰ ሰቆቃ፣ በባሰ እልቂት፣ በባሰ ዋይታ፣ በባሰ ግፍ እየታጀበ በማንነትህና በእምነትህ እየተነጠልክ እንደ ዱር አራዊት
እየታደንክ እንድትታልቅ የአብይ አህመድ አሊ የኮሎኔል ግራኝ መንግስት ተፈርዶባል። ፍጹም በተግባር መዋሉን በግልጽ እያየው እንደሆነ ለሁላችንም ግልጽ ነው። ቀደም ሲል በአጣዬ ኦነግ ሸኔ በሚለው የአብይ አህመድ መደበኛ ጦር በተወሰደ ጥቃት ከተማዋ ሙሉ በሙሉ ወደመች። ወንጀለኞቹ ቢያዙም ከበላይ በመጣ ትዕዛዝ እንዲለቀቁና ከ300,000 በላይ የሚሆነው የከተማዋ ነዋሪ የነበረ ህዝብ ከቤት ከመንደሩ ተፈናቅሎ ሀብት ንብረቱ ተዘርፎ ለረሃብ ለእርዛት ለበሽታ ተዳርጎ የአሳር ኑሮ እንዲኖር ተደርጓል። በምዕራብና በመስራቅ ወለጋ በቤኒሻንጉልና በመተከል በኦነግ ጦርና በጉምዝ ታጣቂዎች እና በኦሮሚያ ክልል ልዩ ኃይልና ፖሊሶች የተቀነባበረ የዘር ማጥፋትና ማጽዳት ዘመቻ ሳይቋረጥ በሰፊው በአማራ ህዝብና በኦሮ ኦርቶዶክስ ላይ እየተካሄደ ለመሆኑ ምስክር አምጡ የሚለን ያለ አይመስልም። በህይወት ለማምለጥ ቢችል እንኳን አንድ አማራ የሚጠለልበት ተከልክሎ ከአገር እንዲከራተት ተፈርዶበት እየተሰቃየ ያለውን ወገኖችን ማስታወሱ ብቻ ምን ያክል ለከፋ ሞት፣ ስደት፣ ሰቆቃ፣ ረሃብ፣ በሽታ፣ ፍጅት እየተዘጋጁ ልክ እንዳሉ መገመት አያቅትም። ዛሬ የሚሰማው የኦነግ የኦፌኮ የኦሮሚያ ክልልና የኮሎኔል አብይ አህመድ አሊ ወይም ደግሞ የኮሎኔል ግራኝ አገዛዝ የመጀመሪያው የመጨረሻው ሴራ ህዝብን ከህዝብ አማራን ከአማራ ከኦሮሞ ኦሮሞን ከአፋር ኦሮሞን ከሲዳማ ኦሮሞን ከሶማሌ በማፋጀቱ ሴራ በግልጽ እየከሸፈበት ሲመጣ ሌላ ካርድ የሃይማኖት ግጭት በመቀስቀስ የህዝብን አንድነት ለመሸርሸርና ከፋፍሎ ለመምታት እንዲያመቸው ሲል ቀደም ሲል በወሎ ሰሞኑን ደግሞ በጎንደር ብልጽግና በኦነግ ኦፌኮ በወያኔ ካድሮች የተቀነባበረ ሴራ የጋራ ጠላት ብለው በፈረጁት ህዝብ ላይ የወሰዱት እርምጃ በወልቂጤ በወራቤ በኦርቶዶክስ ክርስቲያንና አብያተ ክርስቲያናት ቃጠሎና በምዕመናኑ ላይ በጽንፈኞች የተወሰደው አረመኔያዊ ድርጊትና ይህንን ድርጊታቸው በመደገፍ በብልጽግና ካድሮች የተደረገው የተቃውሞ የድጋፍ ሰልፍ ለኢትዮጵያ እውነተኛ የእስልምና የክርስትና እምነት ተከታዮች ይህንን ጽንፈኛ ዘርና አገዛዝ በግልጽ ማንነታቸውን በአደባባይ የአብይ አህመድ አሊን ተሳትፎና ተባባሪነት በአደባባይ እርቃኑን ያቆመበት ድርጊት ሆኖ ታይቷል። እንግዲህ የአብይ አህመድ አሊ የውሸት ዲስኩር ከንቱና ሰውየው በስልጣን ለመቆየት ማንኛውንም አይነት ግፍና ሰቆቃ ከመፈጸም ወደ ኋላ እንደማይል በገሃድ የታየበት ወቅት ላይ ደርሰናል። አብይ አህመድ አሊ ካሳዳጊዎቹ የቀሰመው ወይም ደግሞ የተማረው ነገር ቢኖር ግፍን አለመጠየፉ ነው። ወያኔ በአንድ አውዜን የፈጸመውን እልቂት አብይ አህመድ አሊ 100 አውዜኖችን አከናውኗል። የኢትዮጵያ ህዝብ ሆይ ጠላቶችህ ራሳቸውን በተለያየ ስም ቢጠሩ በተግባር በአንድ ቦታ ላይ ሲገናኙ ታይቷቸዋል። ቀደም ሲል ኮሎኔል አብይ አህመድ አሊ ከነ ገብረጽዮን ጋራ በመተባበር የአማራ ክልል አመራርን በጦር አዝምቶ እነ ጀነራል አሳምነውን ሲፈጅ የኦሮሞ የፖለቲካ ድርጅት መሪዎች እነ በቀለ ገርባ፣ ጀዋር መሐመድ፣ መራራ ጉዲና፣ ዳውድ ኢብሳና እነ ገላና ጅቦ አደገኛ የአማራ ብሔረተኛ እንኳን ባጭር ተቀጨ በማለት የኮሎኔል አብይ አህመድ አሊን አረመኔያዊ እርምጃ አባገነናዊ እርምጃ ሲደግፉ ታይተው ነበር። ነገር ግን እውነት
ቢታፈንም ጠፍቶ አይጠፋም እንዲሉ ሰሞኑን የኦሮሚያ ልዩ ኃይልና ኦነግ ሸኔ በተቀናጀ መልኩ በአማራ ክልል በምዕራብ ሸዋ ሸንኮራና በምስራቅ ጎጃም በተደረሰባቸው ወቅታዊ መቅሰፍታዊ ክንድ አከርካሪያቸው በመመታቱ ህልማቸው ሁሉ ከንቱ መሆኑን በብልጭታም ቢሆን ነገር ግን በገሃድ በግልጽ በማየታቸው እስከዛሬ አጥልቀውት የነበረውን ጭምብላቸውን ጥለው የአገዛዙ ደጋፊና ተባባሪ መሆናቸውን ፋኖ ትጥቅ መፍታት አለበት የሚለውን የኮሎኔል ግራኝን መፈክር አንግበው መቅበዝበዙን ተዛይዘውታል። ኮሎኔል አብይ አህመድ ወይም ደግሞ ኮሎኔል ግራኝም ሆነ ባንዳው አዴፓ ከፊቱ የተጋረጠው ተራራ ለመውጣት ቀላል እንዳልሆነ የተረዳበትና የአዴፓና የብልጽግና ፓርቲ ካድሬዎችና አመራሮችም በፋኖ ላይ እርምጃ ከመውሰዳቸው በፊት ሁለት ጊዜ ማሰብ እንዳለባቸው የተገደዱበት ወቅት ላይ መድረሳቸው በገሃድ የታየበት ጊዜ ነው። የኢትዮጵያ ህዝብ ሆይ በአምባገነኖች የጭካኔና የግፍ እኩይ ተግባር እንባ ያነቡ መማጠንን አብቅቷል። የሐዘን የሰቆቃ የእልቂት የሀገር መፍረስ የረሃብ ዜና እያመነዠግን እንባ መራጨት ደረት መምታት አብቅቷል። ከእንግዲህ ወዲያ ምርጫ የመኖር ወይም ያለመኖር ነው። የመኖር ዋስትና ጠላትን አውቀህ ተደራጅተህ ታጥቀህ ጠላትን ከመሸገበት ቤተመንግስት ከማባረር ጀርባ ሌላ ምህረት የለም። መከራ ከዛ ውጪ መከራህም ይቀጥላል። አዘንም የከፋ ይሆናል። የኢትዮጵያ ወጣት፣ የኢትዮጵያ ታጋዮች፣ የኢትዮጵያ ላባደሮች፣ የኢትዮጵያ አርሶ አደሮች፣ ተማሪዎች፣ አስተማሪዎች፣ የሃይማኖት አባቶች፣ የኢትዮጵያ ሴቶች አገራችንን ለመታደግ ሰላማችንን ለማረጋገጥ ፈጣሪያችንን እንደየእምነታችን በሰላም እንድናመልክ አስተማማኝና አለኝታችን የሆነውን ለዚህም ዋስትና የሆነውን ህዝባዊ ኃይል ፋኖን ታጋዮችን ቆራጥ ኢትዮጵያዎችን ክንዳቸውን ሳር ግንባራቸውን ሳር ቃላቸውን ሳር ከኢትዮጵያ ህዝብ ጋር መስዋዕትነት የከፈሉ ያሉ ኃይሎችን ከቻልክ ተቀላቀል። ያልቻልክ በምትችለው ሁሉ ተባበራቸው፣ ደግፋቸው፣ ተንከባከባቸው። ጠላት በስማቸው ክፉኛ ተረብሿል። አዴፓ፣ ኦዴፓ፣ ብልጽግና፣ ኦፌኮ፣ ኦነግ፣ ወያኔ ሁሉም የአንድ ሳንቲም ሁለት ገጾች ናቸው። ኢትዮጵያን፣ አማራን፣ አፋርን በማጥፋት ተልእኮና ዓላማ በጋራ እንደሚሰሩና ሲሰሩም እንደነበረ ራሳቸውን አጋልጠዋል። ከእንግዲህ ወዲያ ያንን የአባቶችን ወኔና ክንድ ልታሳያቸው የበቃን ጽዋ ልታስጎነጫቸው ትገደዳለህ። ለቅሶ ሐዘን በቃ። የማን ቤት ፈርሶ የማን ሊበጅ ያውሬ መፈንጫ ይሆናል እንጂ የተባለው ያለ ምክንያት እስላምና ክርስቲያን ተጣላ፣ ተጋጩ፣ ኢትዮጵያ መጨረሻ መጣ፣ የዘር ተከፋፈለች፣ ኢትዮጵያ ትፈርሳለች እየተባለ ለሚነዛው ወሬ ጆሮ እንዳትሰጡ። ይህ ሁሉ የሚሆነው የህዝብ ክንድ ከለገመ ብቻ ነው። አማራ ለህልውናው ሲቆም ኢትዮጵያ ትፈርሳለች፣ አፋር ለመብቱ ብረት ሲያነሳ ኢትዮጵያ በዘር ተከፋፈለች፣ ኦነግና ወያኔ ብረት አንስተው የግፍ በህዝብ ላይ ሲፈጽሙ ቄሱም ዝም ሼኩም ዝም፣ አማራ ብረት ሲያነሳ ምድር ጽንፈኛ ከየጎሬው ፋኖ ትጥቂፍታ ሲሉ ኦነግና ወያኔ ግን አማራን አፋርን ፍጁ፣ ይዘፉ፣ ያፈናቅሉ ማለታቸው እንደሆነ በአደባባይ ሳያፍሩ እነ ኦፌኮ መግለጫ ሲሰጡ ታይተዋል። በዚህ ብቻ አላቆሙ።
በፍኖተ ሰላም ሰሞኑን በተካሄደው የሃይማኖት ባስነሱት የሃይማኖት ግጭት መስጊዶች ተቃጠሉ ብለው የሐሰት መግለጫ አውጥተው የፍኖተ ሰላም ህዝብ ግን ይህንን መረጃ ሐሰት ነው ሲል የሐፍረት ማቁን ኦፌኮን አከናንቆታል። ይህ ሁሉ ቅሌት ፍራቻና የህልማቸው ከንቱነት በገሃድ እየታያቸው በመምጣቱ እንደሆነ አንዱ ማረጋገጫ ነው። እነዚህ የውሸት የኦሮሞ ህዝብ መብት ተፋላሚዎች ነን ባዮች ውሸታቸው ፋኖ ለአማራ ህዝብ ህልውና የቆመና ሰፊውንም የኦሮሞ ህዝብ አጋርነት የሚያይ ከመሆኑ ባሻገር የትግል ጥሪ ያደረገለትም መሆኑ በግልጽ እየታወቀ ፋኖ የኦሮሞ ጠላት በማለት የኦሮሞን ምድር እንደ አማራና እንደ ትግራይ ክልል አሁንም ለዳግመኛ ጥፋት በጦርነት እንዲወድ ለማድረግ ከመሄድ መቆጠብ ነበረባቸው። ነገር ግን እነሱ ለኦሮሞ ህዝብ የቆሙ አይደሉም። በአሩሲ፣ በወለጋ፣ በሻሸመኔ፣ በጉጂ፣ በጎራ ፈርዳ፣ በመተከል በአማራ ማህበረሰብና በኦርቶዶክስ አማኞች ላይ የተካሄደው ፍጅትና መፈናቀል ለኦሮሞ ህዝብ ተቆርቋሪ ከሆነ አንድ ዜጋ የሚጠበቅ እንዳልሆነ ህሊና ያለው ሰፊው የኦሮሞ ህዝብ እንደሚገነዘበው ቁልጭ ብሎ የሚታይ ሀቅ ነው። ለዚህ ነው ይህ ግፍ በቃ ይባልና ከታሪካዊ ስፍራው ሊወረወር ይገባል የምንለው። የኢትዮጵያ ህዝብ ሆይ ተነስ፣ አምርር፣ ጠላት አምርሮ መጥቶብሃልና አንተ ከመድረክ አመረርክ፣ ከተደራጀህ፣ ከታጠቅ ጠላቶች ከፊትህ አይቆሙ፣ እግጥም አይቆሙ። እነሱም ይህንን በመረዳታቸው ነው ያንተን መደራጀት፣ መታጠቅ፣ ማምረር አጥብቀው የሚቃወሙት። ግን ያቆሙ አይችሉም። የኮሎኔል ግራኝን የሐሰት ኢትዮጵያዊነት በብቃት ያወቀው በመሆኑ ይህ የሰሞኑ በሰሜኑ የሀገራችን ክፍል ከትሞ የኢትዮጵያን ህዝባዊ ኃይል ለማፍረስ የተለያየ ሴራ በመሸረብና በማውጠንጠል ላይ እንደሆነ ተገንዝበህ አንድነትህን አጠንክረህ ልትፋለመው ይገባል። የህዝባዊ ኃይል ትጥቅ መፍታት ማለት በመላው ኢትዮጵያ በአማራ ህብረተሰብ ላይ ታሪክ ይቅር የማይለው ወንጀል መሆኑንም መገንዘብ ግድ ይላል። በኢትዮጵያ መንግስት የለም ያልነው የኦሮሞ ብልጽግናና ተካፋዩና አሻንጉሊቱ አዴፓ እና ወያኔ የመሰረቱት ያካሄዱት ያለ አገርና ህዝብ ነው ያለው። ከዚህ አሰቃቂ እውነታ ለመላቀቅ ህዝባዊ አመጽ ብቻና ጊዜያዊ ህዝባዊ የሽግግር መንግስት መቋቋም ብቻ መሆኑን አሁንም ደጋግመን ምርጫው መሆኑን እናረጋግጣለን። በሞት ውቅያኖስ ውስጥ ሆነህ እየዋኘህ ሞት መጣብህ ቢሉህ ወይም ደግሞ በግፍ ዶፍ ዝናብ ውስጥ ቆመህ ዝናብ መጣብህ ቢሉህ ለአንተ ጆሮ ከማደንቆር ሌላ ምንም ሊሆን እንደማይችል ታውቀዋለህ። ሞት ካንተ ቤት ከገባ ጊዜ ጀምሮ መቼውንም ወጥቶ ስለማያውቅ የሚያስደነግጥህ እንዳልሆነ በሐቅ ትገነዘበዋለህ። ይህንን አሰቃቂ ስርዓት ተፋልመህ በክብር መውደቅ ግድ ይላል። ጠላት እንደሚያስወራው የማይበገር የማይደፈር አይደለም። እንኳን ይህ በዘረኝነት ደዌ የበሰበሰና በምንደኞች የተተበተበ አገዛዝና ቀኝ እጅ የሚሰራውን ግራ እጅ የማያውቅበት ስርዓት ባዶና ቀፎ የባለተረኞች አገዛዝ ቀርቶ ጠንካራና ከፍተኛ ዲሲፕሊን ያለው መንግስት እንኳን በህዝብ ክንድ ይፈርሳል። የኢትዮጵያ ህዝቦች ተነስ፣ አመጽ፣ ታጠቅ፣ ተደራጅ። ሌላ ቋንቋ የለም፣ አልተረፈም።
ስለ ግፍ ዝርዝር ብናወራው አዲስ የምናመጣው ነገር የለም። በበቂ ተነግሯል። አይቆምልህም። በአንድነት ቁም። ባንዳን አስመሳዩን ወግድ በለው። መፍትሄው ህዝባዊ አመት ብቻ ነው። አመት አሁንም አመት ህዝባዊ አመት። ድል ለኢትዮጵያ ህዝብ፣ ድል ለፋኖ፣ ድል ለአንድነት ኃይል። ኢትዮጵያ በድል ለዘላለም ትኖራለች። ኢትዮጵያ ህዝብ ያሸንፋል። ለመድብለ ፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ። ግንባርህን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየው 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 ግንባርህን አሳየው